Hafuura qulqulluu Waaqa tokko አሜን። ሕያው ቅዱስ አምላካችን እግዚአብሔር ሆይ ያለፉትን ዘመናት ሁሉ እንዳረጀ መጎናጸፋ የሚጠቀልል ዘመናትን ሁሉ ደግሞ በዘመናት እየተካ ዓለማትን ሁሉ የምታስጌጥ ሕዝብን በበረከትና በሰላም የምታለመልም ብቸኛው አምላካችን ቅዱስ እግዚአብሔር ሆይ እንዲህ ባለው ክብር ስለሰበሰብከን አይኖቻችን የማርያም ልጅ ኢየሱስ ክርስቶስ ሆይ ከኃጢአት ከበደል ሁሉ ለይተን በዚሁ በቅድስናው አደባባይ እንዲህ ባለው ክብር ስለሰበሰብከን ክብር ሁሉ ላንተ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች በትረ አሮን የሙሴ ጽላት ቅዱስ ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል እናታችን ድንግል ማርያም ሆይ አምላክን ስለመውለድሽ ክብርና ምስጋና ይገባሻል። በሰዎችና በእግዚአብሔር መካከል የምልጃን ሥራ ለሚሰሩ ለቅዱሳን መላእክት ክብርና ምስጋና ይሁን። ጥቂት እረፉ። ከመንጋው መካከል ለእረኝነት የተመረጠው ክቡር አባታችን መላከ ምሕረት የዚሁ ታላቁ ደብር ዋና አስተዳዳሪ ክቡር አባታችን ቀሲስ ተስፋ የወረዳው ቤተ ክህነት ዋና ስራ አስኪያጅ እንዲሁም እግዚአብሔር ጸጋውን አብዝቶላቸው የዚሁ ቅድስት ቤተ ክርስቲያን ስብከተ ወንጌል የሆነው ክቡር መምህራችን እግዚአብሔር እንደ ሰማያዊው ስፍራ በበረከት ሞልቷችሁ ሽበታችሁን የሕይወት አክሊል አድርጎ እግዚአብሔር ይደፋላችሁ። አባቶቼ ዕድሜያችሁን የሕይወት ካባ አድርጎ ይደርብላችሁ። እናቶቼ በሰማያዊ ስፍራ የምትመሰሉ የሰንበት ትምህርት ቤት አባላት እንደምን አደራችሁ? ግድ የለም እንደምን አደራችሁ? እንደምንስ ቆያችሁ? እግዚአብሔርን የምትወዱ እስኪ አመስግኑት። ክብር ሁሉ ለአምላካችን ይሁን። ጃለሊ ሳደረን ባየ ከንተ ጩቡኬኛ ሁሉ መሳ አካ ገላና ደርቤ ኑራ ያሴ አመ ጃለላፍ አመ ጋሩማናፍ መነሳ ኬሰት ከወሊቱ ንቀቤ ዋቀ እስራኤል ልፍ ገለኔተው ኢልሌ ፍቁባ መቃሳፍ ገልቻ እንግዲህ በዚህ ወራት ውስጥ በታላቅ ሱባኤ ውስጥ ሆናችሁ እግዚአብሔርን የምትማጸኑሉ በዚሁ ጾመ ፍልሰታ ውስጥ ለሐዋርያት የተገለጠውን በረከት ሐዋርያት የተቀበሉትን ሰላም እንዲሁም ደግሞ ዕረፍት ለማግኘት በዚሁ በቅዱስ መቅደስ ውስጥ ተሰብስበናል። ነው አንደኛው ሱባኤ አልቀዋል። ሰላማችንን ያበዛልን እግዚአብሔር ስሙ ከፍ ይበል። እንግዲህ ታላቁ መጽሐፍ ቅዱሳችን በየክፍሉ አንስተን ስናነባቸው በየወራቱ በየሳምንታቱና በየቀኑ ከፍለው ለቅዳሴ የሚሆነውን ለትምህርት የሚሆነውን ደግሞ ሕዝቡን ለማሳረፍ የሚሆነውን መጽሐፍ ቅዱሳችን አስቀምጠውልን ዛሬ ሁላችሁም እዚህ ስለነበራችሁ ቅዳሴ ላይ ዲያቆኑ ካህኑ የሰበኩትን ስብከት ሰምታችኋል። አሁን ግን ጌታ መንፈስ ቅዱስ እንዲህ ባለው ክብርና መለኮታዊው ሐሳቡን ለጥቂት ደቂቃ ብቻ እንዲህ በሚል ቃል ያስተምረናል። እግዚአብሔር ከሁላችን ጋር ይሁን።
ጥቂት በሉ እስቲ። ድምጻችሁ አይሰማም። ጥቂት እረፉ። በማርቆስ ወንጌል ምዕራፍ 6 ቁጥር 31 ላይ ይህ ቃል አለ። ይህን ቃል የተናገረው ክብር ይግባውና ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ በሥጋ ተገልጠው በዓለም ላይ ተአምራትን ሲያደርግ በነበረ ጊዜ የሁላችንን ኃጢአት የሁላችንን በደል ሸክማችንን ቀንበራችንን ያ ለብዙ ዘመናት የውርስ ኃጢአት ሆነው ሲያስቸግርን የነበረው ከኛ ኃጢአት ለያነጻ ለያድሰ እንደ በረዶ ለያነጻ ኢየሱስ ክርስቶስ ተገለጠ ይላል። ክብርና ምስጋና ለስሙ ይሁን። ኢልሚ ዋቀዮ ኢየሱስ ክርስቶስ በየለፋ ይረት 12ቱ ሐዋርያትን ጠራቸው ይላል። ምን አደረጋቸው? ጠራቸው። ለዚህ ነው ሮሜ ምዕራፍ 8 ቁጥር 32 ላይ እግዚአብሔር አስቀድሞ የወሰናቸውን ጠራቸዋል። እግዚአብሔር አስቀድሞ የጠራቸውን አከበራቸዋል፣ ያከበራቸውንም አጸደቃቸዋል። ከእንግዲህ ወዲህ ይላል ቁጥር 34 ላይ እግዚአብሔር ያከበረውን ማን ያከበረው? ማን ያከበረው? እግዚአብሔር ያከበረው ንጉሡ የመረጠው ለራሱ የጠራው ለርስቶ ማን ይቃወመዋል ይላል። ተቃዋሚዎች በብዙ እንኳን ታፔላ ለጣፊዎች በብዙ እንኳን እግዚአብሔር እውነተኛ ዳኛ ነው። ከዚህ በኋላ ሐዋርያትን ከነገደ ካም፣ ከነገደ ይሳኮር፣ ከነገደ ያፌት፣ ከነገደ ዛብሎን፣ ከነገደ ይሁዳ ከተለያዩ ከእስራኤል ሀገሮች ሐዋርያትን ሰበሰባቸው። ወለት ቀበሙን ኮፍ ኬሰን ዋመሌሚት ተኩማን ኬኛ ዋመሌሚት እንዲህ ባለው ክብር ስንሰበሰብ እግዚአብሔር ሊያሳርፈን ነው ወገኖች። ሐዋርያትን ከጠራቸው በኋላ በሚታየው በመለኮታዊ አሰራር በሚታየው ስላቸው ደዌያንን እየፈወሰ መቃብርን እየሰነጠቀ ከሐለት ላይ ውሃን እያፈለቀ ለብዙዎች እርካታ ሆነ። ኢየሱስ ከድንግል ማርያም ተወልደው በዓለም ላይ በኃጢአት እርቃናቸው ላሉት ነፍሳት የጸጋ ልብስ ሆነ። ኢየሱስ አይምሯቸው ስተው በጭፍራ በሌጊዮን በመቃብር ውስጥ ለሚኖሩት ሰላም ሆነ። ክርስቶስ ተስፋ ቆርጠው አብደዋል ተብለው ከሰው ሰውኛ ወጥተው እንደ አራዊት ለታዩት እንደገና የሕይወትን ሻማ እያበራ ጠራቸው ክርስቶስ። ይህ ነው እሱ። ሐዋርያትንም ኮሌጅ ሳይገቡ ዩኒቨርሲቲ ሳይማሩ እንዲሁ ከነ ማንነታቸው ሰበሰባቸው። ሰው ብቻ እኮ ነው ዲግሪና ማስተርስ የሚጠብቀው። ሰው ብቻ እኮ ነው መልክና ቁመናን የሚያየው። ሰው ብቻ እኮ ነው ሀብታሙ ድሃ ነው የሚል። በእግዚአብሔር ሚዛን ፊት አለ የለም የሚባል የለም። ሁሉም ይላል። እስኪ እንዲህ በሉ፣ ሁሉም በሉ እስኪ ማዳኔን ይወርሱ ዘንድ ጠራቸው። አስተውሉ። ሁሉም የእግዚአብሔርን ማዳን ይወርሱ ዘንድ ወደ ቅድስናው ስፍራ ይሰብሰቡ ዘንድ ተሰበሰቡ። ከዚህ በኋላ ሐዋርያትን በክብር በጸጋ በሞገስ መምህራን አድርገው ሾማቸው። ከዚህም በኋላ ቅዱስ ወንጌል ማስተማር ጀመሩ። አንድ ጊዜ ክርስቶስን ብዙ ሰዎች ይከተሉት ነበር። ማንን? ክርስቶስን ይከተሉት ነበር። እነዚህ ሰዎች ለብዙ ዓላማ ይከተሉታል። አንደኞቹ ለሆዳቸው፣ ሁለተኞቹ ደግሞ ለወሬ፣ ሶስተኞቹ ደግሞ ለመዳን
አራተኞቹ ለክስ ሌሎቹ ለጥቅማ ጥቅም ይከተሉታል። እኛ ክርስቶስን የተከተልነው ለዳቦ አይደለም ወገኖች። እናንተ እግዚአብሔርን የተከተላችሁት ለመዳን እንጂ ለወሬ አይደለም። ለምግብ የመጡ አሉ። ጳውሎስ እንዲህ ሲል መለሳቸው። ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ አንዳንዶቹ ስለ ክርስቶስ መስቀል እንቅፋቶች ሆነው ይመላለሳሉ፣ ክብራቸው ነውራቸው፣ ሆዳቸው አምላካቸው ይላል። ምናቸው ነው? ክብራቸው ምናቸው? ነውራቸው፣ ሆዳቸው ደግሞ አምላካቸው አለ። ለወሬኞች ወሬን ለመቀበል ሰውን ለማጣላት ኢያቄምን እንደነ ሐናን እንደ ጲላጦስን እንደነ ቀያፋን ክርስቶስ ጋር ሊያጣሉ የሙሴን ሕግ ይሽረዋል ብለው ሲመጡ ክርስቶስ እንዲህ አላቸው፣ ምን ልታዩ ወደዚህ መጣችሁ? ለመዳን ነው? ለወሬ ነው ወይስ አሊያ በጥብርያዶስ ማዶ እንጀራና ዳቦ ስለተበረከተው ሕዝብ ፖፑሌሽን ዳታ ልትበሉ ነው የመጣችሁ? ስለዚህ የለም። እዚህ ያለ ሰላም፣ እዚህ ያለ እውነት፣ እዚህ ያለው ሕይወት፣ እዚህ ያለ እረፍት ነው አላቸው። ከዚህ በኋላ ክርስቶስ ለዚህ ሕዝብ አዘነ ይላል። ለማን አዘነ ወገኖች? እግዚአብሔር እኮ ያዝንልናል። አባታችን እኮ ነው፣ ፈጣሪያችን እኮ ነው። እኛ ግን አናውቅም። ሰውን ደስ እናሰኝ እግዚአብሔርን ደግሞ እንበድለዋለን። ነመገመቺሳ ዋቀዮ የኪና ነማፍ ዋንጋሪራ ወጫ ዋቀዮ ገሩ ገድሲስማ እድሜያችንን በሙሉ እግዚአብሔርን ስናሳዝነው ከረምን። እግዚአብሔር ግን ዛሬ እንዲህ ባለው ክብር ጠራን። ጥቂት በሉ እስኪ። ቁርስ አልበላችሁም አይደለ? ጥቂት በሉ። እኔም እኮ ብዙ አላልኳቸውም። ጥቂት እረፉ። ሰው ብዙ ካረፈ መልአክ ነኝ ስለሚል እግዚአብሔር ልቡን መሻት ስለሚያውቀው ጥቂት እረፉ አለ። ከዚህ በኋላ ሐዋርያት እንዲህ ባለው ክብር ብዙዎችን ሰብስበው ሲያስተናግዱ ከረሙና ደከማቸው። የእናንተን ድካም፣ የእናንተን ሽንፈት፣ የእናንተን አእምሮ ሰላም ማጣት የሚያውቅላችሁ እንደገና አፕዴት የሚያደርገን እግዚአብሔር ብቻ ነው። ሐዋርያትን ጠራቸውና እንዲህ አላቸው፣ ብዙ ሕዝብ ስታስተናግዱ ከረማችኋል። ስለዚህ ወደ ምድረ በዳ ፈቀቅ አደረጋቸውና ጥቂት እረፉ አላቸው። ምን ያው ጥቂት እረፉ። የዚህ እረፍት የዚህ ሰላም ዋናው ጉዳይ መቀመጫ ወይ ወንበር ላይ ለጊዜው ጥላ ስር ስለመቀመጥ አይደለም። ባለንበት ዘመን ከኃጢአት ስለመንጻት፣ ከመከፋፈል ስለመንጻት፣ ከዘረኝነት ስለማረፍ፣ ከዚህ ክፉ ዘመን ስለመሻገር ነው መጽሐፍ የሚናገረው። እያንዳንዱ ሰው ልብስ ሸፍነውታል፣ ግን ሰላም የለውም። ሰላም የለውም። በትዳር ውስጥ ሰላም የለም። ሽማግሌዎች ተከተሉ። ፍርድ ቤት ብትሄዱ የባልና የሚስት ፋይል ሰላም የለም። ቤተ ክርስቲያን ስትመጡ የሰላም ስፍራ ላይ ሰላም የሌሉ ሰዎች እዚህ የመጡ ክርስቲያኖችን እንደ ቆሮንቶስ ቤተ ክርስቲያን ሊበትኑ የሚፈልጉ ለወንጌል የማይመቹ ለወንጌል የሚመቹ ብዙ ሰዎች አሉ። እግዚአብሔር ልጅ ኢየሱስ ክርስቶስ በሥጋ የመገለጡ ዋናው ምስጢር ይህንን ሰላማችን ለመልስን ነው። ክብር ለስሙ ይሁን። መቃብርን የሚሻገር እውነት፣ ሰላምን የሚሰጥ ኃይል፣ ለብዙዎች ድል የሆነ እግዚአብሔር ጥቂት እረፉ አላቸው። አሁን ኢትዮጵያ እረፍት ያስፈልጋታል። አፍሪካ እረፍት ያስፈልጋታል። ዓለም እረፍት ያስፈልጋታል። እረፍታችን ግን ሰላማችን ግን በቀራንዮ አደባባይ የሞተልን ቤዛችን የሆነ ከድንግል ማርያም የተወለደ በነቢያት የተተነበየለት ይመጣል፣ ይወለዳል፣ ይጠመቃል፣ ይሞታል፣ ይነሳል፣ ያርጋል፣ ደግሞ የወጉት እያዩት እንዲሁ ይመጣል የተባለው የናዝሬቱ ኢየሱስ እሱ እረፍታችን ነው። እስኪ አመስግኑት። ክብር ለስሙ ይሁን። እሱ ነው። ስትታመሙ መድኃኒት ልትገዙ ትችላላችሁ። ሰላምና እረፍት የለም። እንቅልፍ ስታጡ
በብዙ ሺህ ብር የምትተኙበት አልጋ ልታሰሩ ትችላላችሁ። ሰላምና እረፍት ሊሆን አይችልም። ሰላማችን እግዚአብሔር፣ እረፍታችን እግዚአብሔር። የኛ ህይወት ሁሉ ማን ብቻ ነው? እግዚአብሔር ነው። አሁን አዲስ ዓመት ፊታችን መጥተዋል። ምን ዓመት? ልብሳት ቀየሩ፣ ልባችሁ ቀየሩ። በአዲስ ዓመት ልብስ መቀየር፣ ምግብ መቀየር፣ ጮማ መቁረጥ፣ የተልባ እግር መጎናጸፍ መልበስ እረፍት ሊሆን አይችልም። ያስቀየምከውን እግዚአብሔር፣ ያስቀየምሽውን እግዚአብሔር ይቅር በሉት። እሺ እግዚአብሔር ይቅር ስለሚል ይቅር ባይ አባት ስለሆነ እሺ። ስለዚህ ከማንም ፊት እንሰለፍ፣ ይቅርታን ማንን እንጠይቀው? መጀመሪያ የበደላችሁ ወንድማችሁን ይቅርታ ጠይቁ። ከዛ በኋላ እግዚአብሔር እሺ እንጂ ዘመን መቁጠር ኪሎ ሜትር መቁጠር ፋይዳ የለውም ወገኖቼ። ስንቱ የተቃጠፈ ነው በመኪና አደጋ፣ በብዙ ነገር ስንቱ የሞተ ነው። እረፍታችን ሰላማችን የሚሆነው ከእግዚአብሔር ጋር አንድ ስንሆን ብቻ ነው። ያሳረፈን እግዚአብሔር። ሁላችንም እንደ እንስሳ ተቅበዘበዝን፣ ሰላማችን ጠፋ፣ ተከፋፈል። እናት ታለቅሳለች፣ አባት ልጆች ዋይ ዋይ ናል። የሚበላ የሚጠጣ አለ፣ ግን ሰላም የለም። ሁከት፣ ሁሉ ጊዜ መባላት፣ መናቆር፣ መነካከስ። አሁን ደግሞ ትልቅ ካባ ሆኖ የመጣ አራተኛ ጦር ወይም ደግሞ አራተኛ የዓለም ጦርነት የሚባለው ትልቁ ጦር ወሬ ነው አይደል? ወሬ በቃ ሰዎች ካላወሩ አይመቻቸው፣ ካልዋሹ አይመቻቸው፣ ካላጣሉ አይመቻቸው። እንደው አንዳንድ ሰው ሱሶሮበት ቀን ሁሉ ሲያወራ ይውላል። በእውነት እግዚአብሔር ከዚህ መንፈስ ያሳረፋቸው። ሰላማችንና እረፍታችን እግዚአብሔር ስለሆነ ሰዓትም ስለሌለን ብዙ ፕሮግራሞች ስላሉ በዚሁ አባቶቻችን እንዲያገለግላችሁ ፈቅዶልኝ በእውነት ብዙ የወንጌል አርበኛዎች በዚህ ስፍራ ላይ ያሉ እኔ ለመታዘዝ ያህል እቺንም ካልኳችሁ ይበቃኛል። ሌሎችም አገልግሎት ስላሉ ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ዘመናችንን እግዚአብሔር ያድስልን። የሚመጣውን ዘመን የሚመጣውን ወራት እግዚአብሔር የእረፍት ያደርግልን። እሺ ከእግዚአብሔር ጋር ስትኖሩ ብቻ ታርፋላችሁ። ይሄን እመኖሽ። 4 ነጥብ ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጅ መጨረሻው ሲያምር ነውና መልካም። እግዚአብሔር የሁላችንን መጨረሻ ያሳምርልን። ማነው ያስተማረን? እግዚአብሔር አትበሉ። ማነው ያስተማረን? ይሰማቸዋል። እግዚአብሔር ወንስት አረድገሙት በጠራችሁት መጠን እግዚአብሔር ይስማችሁ። እስኪ ሰልሱት። ትወዱታላችሁ እግዚአብሔር። እስኪ ማርያምን በሉ። ጌታ ሆይ በሉ እስኪ። እንወድሃለን፣ እናከብርሃለን። አንተ ብቻ አባታችን ነህ። ምድራዊ አባት የላችሁም እያልኩ አይደለም። እሺ አመስግኑት። ክብር ለአምላካችን ነው።